ባልተሳሳት ከ3 ሳምንት በፊት በእኛ ተቋም የእርግዝና ምርመራ አድርገሽ ነበር? አዎ ምርመራ አድርጋችሁልኝ ውጤቱን ሰጥታችሁኝ ነበር። ቆይ ምን ተፈጥሮ ነው በድጋሚ ወደ ሆስፒታል የጠራችሁ? እያደረጋችሁልኝ ተጨማሪ ምርመራስ ምንድን ነው? ማለት ተሳሳተ ስህተት? እዛው ቴክስት የዛን ጊዜ የሰጠንሽ የምርመራ ውጤት የተሳሳተ ነበር። ዶክተር እያልክ ያለው ነገር ምንም አልገባኝም። ይገርምሻል፣ ለዚህ ስህተት የደረግን የስም መመሳሰል ዛሬም በድጋሚ ምርመራ ያደረግንሽ ዶክተር መሆንሽን ማረጋገጥ ነበር። እናም የተደረጉሽ ምርመራዎች ሁሉ ያረጋገጥን በፍጹም ልባኝሽ እና እርጉዝ ነሽ የተባልኩት በስህተት ነው እያልከኝ ነው? አሁን በዚህ አጋጣሚ በተሳሳተ ውጤት ያጋጠመሽ ችግር ሁሉ በእውነት ይቅርታ ጠይቃለሁ። ዶክተር ለምን አንተ እንደቀላል ይቅርታ ጠይቃለሁ ያልከው ውጤት እንደገና ዋጋ እንዳስከፈለኝ ታውቃለህ? በዚህ ስህተት ምክንያት እየደረሰብኝ ሁሉ በነገር ደስ ይለኛል። ግን ደግሞ መናገር ከጀመርኩኝ ማልቀስ አላውቅም። ከዚህ ሁሉ ነገር በኋላ ደግሞ ማልቀስ አይፈልግም። ለማንኛውም በጣም ሰራ ያምራ ዶክተር እንደገባኝ ከሆነ እርግዝና ለመፈጠሩ ላንቺ ጥሩ ዜና ይመስለኛል። ብዙ ነገር ከተመሰቃቀለ በኋላ ቢሆን ደስተኛ ነኝ። ለማንኛውም ትክክለኛ ውጤት ነው። አመሰግናለሁ ዶክተር። ኑሐሚን ያላሰበችው ደስታ ገጠማት። እሷም አርግዣለሁ ብላ በእርግዝናዋ ራሷን ልታጠፋ ያለችው ኑሐሚን አሁን ላይ የተሳሳተ ውጤት ነው እርግዝናሽ ፎልስ ነው ስትባል ማመን አቃታት። በለቅሶ እንዴት በማለት ዶክተሩ ሁለተኛ ምርመራ ያደረግንልሽ የተሳሳተ ነበር፣ መጀመሪያ ላይ የሰጠን የሌላ ሰው እንትን ነው በማለት ነበረ። ይህንን ያየው ዶክተር እንግዲህ ኑሐሚንም የሰማችውን ማመን አቃታት። እንዴት ሊሆን ይችላል ይሄ በማለት ነበረ። በፊት በተሳሳተ ነው፣ ለዚህ ለተፈጠረው ነገር ይቅርታ እንጠይቃለን እያለኝ ነው። እርግጠኛ ነኝ በማርገዝሽ ብዙ ነገር ገጥሞሻል ሲላል ነበር። በእርግጥ ብነግርህ ብዙ ነገር እንደሆንኩኝ በለቅሶ ነው እዚሁ የማድረው ታሪኩን ባወራህ፣ ነገር ግን ይቅርብኝ በማለት በለቅሶ መረጃዋን ይዛ የእውነት የተባለው መጀመሪያ፣ አሁን ላይ ግን እውነቱ ሲረጋገጥ የውሸት እርግዝና ስለሆነ እሱን ተቀብላ ሄደኝ። በጣም ደስ ብሎናል ማለት ነው። እኛ ተመልካቾች ራሱ እርግዝናው የተሳሳተ ሊሆን ይችላል እንጂ እንዴት ኑሐሚን ያረገዘች እያሉ የኑሐሚን ድራማ ተከታታዩ ታረገዘ በኋላ በጣም ተናደናል እያሉ ነበረ በኮሜንት ሲሉ የነበሩት። እናም እንኳን ደስ ያላችሁ ተከታታዮች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 40 ተለቀቀ። ክፍል 9 እንግዲህ ዛሬ ወደ ክፍል 39 ስንመለስ አቶ ለይኩን ሆስፒታል ገብተው ወደ ኑሐሚን ቤት ተመልሰው መጥተዋል ማለት ነው። ጭራሽ እሷን አይኗን ማየት አልፈልግም ዝናሽን በማለት አቶ ለይኩን ነፍስ አጥፊ ባለቤት እያለችኝ እያለ በጣም እየተናደደ ህመሙን ይዞ ወደ ኑሐሚን ወደ ተከራየላቸው ቤት እዛው መጥቶ አርፎ ነበር። እንግዲህ እሱም እዛ አርፎ እየተጫወተ ሳለ ኑሐሚንም ወረቀቷን ይዛ በደስታም በለቅሶም ተቀብላ አምላኳን እያመሰገነች ነበር። ለአባቴ ልንገረው ይሄንን ወይስ ምን ላድርገው እያለች ነበረ። እንግዲህ እሷም ልታረጋግጥ የእርግዝና እንትኗን ነበር የሄደችው ሁለተኛ ማለት ነው። በዚህም ጊዜ አቶ ተሰማ ጋር በመደወል አባቷ ጋር ስልኩን አንስተው አባዬ የምስራች ትለዋለች። ምንድን ነው ልጅ የምስር ብዬ ይላታል። እሱም ይሄን በሚላት ጊዜ እንደውም ቤት ስደርስ ለምን እዛ ሁሉም በንትን ባለበት ለምን አልነግርም እያለች ነበረ። በዚህም ጊዜ እንግዲህ እሷም ንገሪ ምንድን ነው ሆስፒታል ሂጄ ትለዋል። እኮ ሄድሽ ተመረመርኩ እኮ ተመረመርሽ መጨረሻ ምንድን ታዲያ እሱን ሆድህን ይቁረጥ እዛው ስመጣ ነው ምስራቸውን የምነግርህ ትለዋለች አባቷን። እንግዲህ ምንድን ነው ይች ልጅ እያለ ነበርና ለአቶ ለይኩን ልደውልለት አይ ደግሞ ቤት ሰው እንድትሰበሰብ እሱ እኮ ያኔ ሁሉም ሲጥሉኝ አባቴ ጭምር በቃ ዓይንሽን ላፈር ሲለኝ ከጎኔ ሆኖ አይዞሽ እያለ ያጠነከረኝ አባቴ ነው። አቶ ለይኩን የምን ጊዜም አባቴ ናቸው እያለች ነበረ። አቶ ለይኩንንም ስታመሰግን አይ በቃ እቤት ሲሄድ ሁሉም በተሰበሰበበት እናገራለሁ ብላ ነበረ። ስትሄድ ግን ቤት ያገኘችው በጣም
ያልጠበቀችው ነው። አቶ ለይኩንም ከቤት ነበሩ ማለት ነው። ሁላቸውም ተሰብስበው አባትየውም እንግዲህ እየመረቃቸው ኑሃሜንም ኤዱንም እኔ በፊቱ ፍቅራቸው እንደዚህ ተመልሶ ስላየሁ እያለ እየመረቀ እየሳማቸው ነበር ግንባራቸውን ሁለቱንም አቅፎ። እነሱም እንግዲህ ገኒም ቤቱን ተገዝቶ በእሷ ስም እንዲሆንና ቤቱ በእነሱ ስም እንዲሆንላቸው የጎዳና ህይወት እንዳንገባ መልሰን በማለት ጸባያቸውን አሁን ላይ በጣም ምርጥ ስማርት ሆነው ነው ያሉት ማለት ነው። ነገር ግን ያ ቤት እንትን ሲል ቤቱ በራሴ ሲዞር ግን ያው ጸባያችን ይመለሳል። አሁን ከእግራቸው ስር ሁነን ብትረግጠኝ ራሱ ምንም አልላት እያለች ኤዱም አሁን ላይ ፒስ ሆነዋል። ሰውየውም እንግዲህ አባትየውም ዜናውን አዲስ ዜና ብላ በምትነግር ጊዜ አቶ ለይኩንም ቁጭ ብሎ ነበረ ከነሱ ጋር። መጀመሪያ ወደ ወይዘሮ ዝናሽ ስንሄድ ወይዘሮ ዝናሽ አሁን ላይ በጸጸት በለቅሶ ሁልጊዜ ኑሃሜንን እያነሳይ ከዚህ ቤትም ሂደውልሽ ለምንድን ነው እያለ ናሆድም ይናደዳል በእናቱ ስራ። ይህንን ሲያይ እንግዲህ ናሆድም ተይ እያላት እንትን በሚላት ጊዜ ጠልተዋታል። ዳግምንም እንግዲህ ሂድ ከዚህ ቤት ሂድ፣ አንተ በመምጣትህና በአንተ ምክንያት ነው እዚህ ሁሉ ጣጣ የገባሁት ኑሃሜን ያደረገችው ነገር እያለች ነበረ ስትለው የነበረው። በዚህ የተነሳ እንግዲህ እሱም ተተናገርሽ ተናገሪ፣ አሁን ላይ ምንም ነገር አልናገርም፣ ለቀጣይ ግን እናገራለሁኝ ቢላትም ይሄንን ስሰማ በቃ አሁን ላይ ምንም ማድረግ አልችልም እያለች እየተናደደች ነበር ወይዘሮ ዝናሽ። ከዚህም እንግዲህ ናሆድ ሁልጊዜ ጭቅጭቅ፣ እኔም እንደ አባቴን ቤቱን ለቆ ሂዷል አይደለ እኔም እወጣልሻለሁ ብሎ ሻንጣውንም ይዞ ተነስቶ ሊሄድ ሲል እናትየዋ በጸጸት ልጄ እባክህን አንተ እንኳን ትተኛ ትሄድ እያለች እያለቀሰች ነበረ። የዚህን ጊዜ በቃ እባክህን እንደዚህ እናት እያለቀሰች እያለ ዳግም የሚለምነውና ያስቀረዋል ማለት ነው ናሆድን። ናሆድም እንግዲህ ቀርቶ ሳለ አሁን ላይ እንግዲህ ዳግምም አይዞሽ በቃ እያላት አንተ ብትሄድ ከዚህ ሁሉ ትለዋለች ልጇን ማለት ነው። አሁን ያንቺ ክፋት አሁንም ድረስ እኮ ይህ ሁሉ ጣጣ እየመጣው ባንቺ የተነሳ ነው ታውቂያለሽ። አቶ ለይኩንም ጥሩ ሰው ናቸው። አንቺ ግን ይሄን ሁሉ መጥፎ ስራሽን እናት ተብለሽ ብታወቅ አንቺ እናት እንደሌለኝ ነው እያለ ዳግምም እየጨምርላታል ማለት ነው። በዚህ የተነሳ እንግዲህ ዳግምም ወደ ኤርሚና ወደ አምራት ስንሄድ አምራት እንግዲህ አሁን ላይ እንደዚህ ነው እያለችው ነው ለኤርሚ እያወራ። ኤርሚም እንግዲህ የሰማው ነገር እንዴ ልጅን እኮ ምን ክፉ ናት፣ እኔማ እሷ ቤት ባልሄድም ልጄን ትገልብኛለች እያለ ነበር። ይሄን የሰማው በኑሃሜ የማይደራደረው ኤርሚያስ ማለት ነው። እየሮጠ ሂዶ ወደ ዝናሽ ቤት ይገባል። ዝናሽ ቤት ጋር በመሄድም ዝናሽን እገላታለሁ በማለት በሩን ከፍቶ ሲገባ ቦክስ ገጥሞ በሁለት ይደበድቦታል። እሱም አንድ በጥፊ ብሎ አፍንጫዋ እስከሚነስራት ይመታታል ማለት ነው። የዝናሽን ይህንን የነገረችው ደግሞ ማነች አምራት ነበረ። እንደውም አይደለም እያለ ብትለውም እሱ ግን በፍጹም ይሄማ ብሎ ነው ቀጥታ የሄደው። ተደብድቦ ከቤት እያስወጡታል። ይህንን ሰምቶ እንግዲህ ኤርሚያስም ከቤት ተደብድቦ ሙን ይዞ ይሄዳል። ተሻሽጎ ይመጣል ማለት ነው። በዚህ ጊዜ አምራትም ሁሉ ነገር ስታየው አምራትም ሁለቱም እዛ ሂጅ ደበደቡኝ በሁለት እያለ ይነግራታል። ኑሃሜ የያዘችው ነገር ከሷ ልጅ ግን አንተም ይሄን ያክል ልጄን እኮ ነው ልታሳጣኝ የነበረው እያለ እንግዲህ ያልተያዘው ልጅ ኑሃሜም ራሷን ለማጥፋት ሁሉን ነገር። በእርግጥ እዚህ ላይ እንግዲህ አንድ ትምህርት መውሰድ አለብን። የዶክተሮች ችግር ነው። ምክንያቱም ዶክተሮች አጣርተውና በስነ ስርዓት አረጋግጠው መስጠት ሲገባቸው የኑሃሜም ህይወት ጠፍቶ ያ ቤተሰብ ሁሉ አባትየው ራሱ አምራት እዛ ሰው መሀል ሰብስባ ያንተ ልጅ እንደዝና ብላ ያለችው አቶ ተሰማም ፌንት ሰርተው በሽታቸው የተነሳባቸው በዶክተሩ ስህተት ነው። እንግዲህ ዶክተሩ ይህን ባደረገው በኑሃሜ ላይ ትልቅ ተጽዕኖ የአእምሮ ተጽዕኖ አምጥቶባታል። ሁሉም ጠልተዋት ራሷን ለማጥፋት ስትል ግን ዳግም ወደ ፓርት ስንት ላይ ሳስታውሱት ሆነ
ዳግም ነው ህይወቷን የታደጋት ማለት ነው። ያንን መድኃኒት ልትጠቀም ስትል ለልጁ ለአንቺ እንኳን እንትን ባልን ልጁ እኮ ያሳስባል፣ ለህግ ነው ማስይዝሽ ብሎ የያዘችውን መድኃኒት የጣለው ማለት ነው። እና የዛኔ ራሷንም ለመግደል ሁሉንም ለማድረግ ወስና ነበር። ግን የዛ ሰዓት አቶ ለይኩን የሚባሉት ጥሩና መልካም ሰው ብዙ ነገር ሲያደርግላት እየነበረው በቃ ልጄ እረፊ እያለ ብዙ ነገር ሲመክራትና አንድ የሆነ ብለው ከአባቷም ጋር ከአቶ ለይኩን ጋር በማስታረቅ ነበረ እዚህ የደረሱት ማለት ነው። እናም እንግዲህ አሁን ወይዘሮ ዝናሽም በጭንቀት ትገኛለች። ናሆድም ይሄንን በሰማ ጊዜ በጣም እንትን ብሏል። ሁለተኛ እንግዲህ ኑሃሜ አዲስ ዜና አለኝ ብላ እቤት እንደተሰበሰቡ ያንን ወረቀት ያመጡላትን የተሳሳተ ዶክተሩ ነው የተሳሳተ እርግዝና ነው ብሎ የሌላ ሰው እንትን ሰጥቶኝ ነው ይሄንን ያለው በማለት ነበረ ኑሃሜን ያለችው። ይሄንን ሲሰማ እንዴት ብሎ አባትየውም እንኳን ሊደሰት ተጸጸተ። አቶ ለይኩንም ውጭ ወጥቶ እያዘነ ነበረ። ምክንያቱም ያኔ ብዙ ነገር ስትሆን፣ ሁለተኛ ደግሞ ከናሆድ ጋር ሊድራት እያሰበው ሁሉ ነገር ኑሃሜንን አሁንም ድረስ ይወዳታል። እናም አባትየው ያን ሁሉ ሲያደርጋት አምራት እንደዛ ስትል በጣም ልቡ ተሰበረ በህመሙ ላይ እና አባትየውም ከዛ አቶ ተሰማ ለምንድን ነው አባቴ እኔ እኮ ደስ እንድልህ ብዬ ነበረ እየነገርኩ ይሄንን አስደሳች ዜና ብትለውም እሱማ ደስ ብሎኛል፣ ነገር ግን እዛች ያቺ አምራት የምትባል ሰብስባ እንደዛ ስታደርግሽና እኔም ልጅ ላጣሽ ልጅ አይደለሽም ብዬ ያን ሁሉ ስወርድብሽ፣ አንቺ ግን እንደዛ ስትሆኚ ለልጅ ያሳየሁሽ ጸባይ ምን አይነት ነበረ? እንደዛ ስረግምሽ ምን እያለ ነበር? እኔም እኮ ተሳስቻለሁ አባቴ። አሁን ደግሞ በቃ በአዲስ ህይወት በአዲስ ምዕራፍ ነው። ስለዚህ እኔ ደግሞ ልጅህ አኩርቼ ከአሁን በኋላ ትልቅ ደረጃ ላይ ደርሼ ያንተን ስም ነው የማስጠራው አባቴ። አሁን ደግሞ ከአቶ ለይኩን ጋር ስራ ቦታ እየሰራሁ ነው ከናሆድ ጋር። ስለዚህ ስራዬን ሰርቼ በጣም ደግሞ ስምህን እንደማስጠራ ኮራሃለሁ። ካሁን በኋላ ስተት አልደግምም ብላ አባትየውም አይ ልጄ አንቺም እኮ ወደሽ አይደል? አሁን በጥቅም ነገር እንደዛ ሲቀርበኝ በፍቅር ተታልዬ እንደዛ በሚያደርጋቸው ነገሮች ነውና ለዛ ነው አባቴ ይቅር በለኝ በማለት አባቷንም ትማጸናለች ማለት ነው። አባቷም እንግዲህ ሁሉንም ነገር እኔ እኮ ብዬሻለሁ እኔ ነኝ የምጸጸተው በማለት አቶ ለይኩንም ሁሉንም ነገር እንትን ሲላት የነበረው ማለት ነው። እና በጣም ደስ የሚል ነበረ የኑሃሜን እርግዝና ውሸትም ስለሆነ አሁን ላይ እንግዲህ ማን ነው መጥቶ ዳግምም ለመጠየቅ አስመስሎ ኑሃሜንን ለማየት ነበረ የመጣው። ያኔ እንግዲህ ሁሉንም ነገር ትነግረውና አሁን ተኝቷል አቶ ለይኩን፣ ስለዚህ ከቤት ሄድ እያለችው አቶ ለይኩንም ማን ነው አቶ ተሰማ አባቷ በድንገት ይመጣባታል። ይህ በሚመጣ ጊዜ ምንድን ነው ይሄ ልጅ ተደጋጋሚ ሲል አይ አቶ እንትና ለመጠየቅ ነው ለይኩንን ሊጠይቅ መጥቶ ነው እያለ ነበረ። እናም በዚህ የተነሳ እንግዲህ አሁን ላይ ያለበት ሁኔታ በጣም እንትን እያለ ነበረ። አሁን ሁላቸውም በጸጸት ላይ ይገኛሉ። ልጄን እኮ አጥቼሽ ነበረ በማለት እና ሁላቸውም በይቅርታ ተመልሰው ናሆድም መጥቶ ሁሉንም ነገር መኪና ውስጥ ሆኖ ሲነግራት ነበረ። እሷም እንግዲህ ሁሉም ነገር ውሸት ነው፣ አሁን ላይ ግን ለምን ይቅርታ ካረግሽለት ለምን ታዳን ሲው ይቅርታ አርጌላት እኮ አምራትን አብረን እንትን ብለን ይል እንደያለ አንተ ግን አመንካት እያለችው ነበር። አዎ እንግዲህ ይቅርታ አድርጌያለሁ እያለ አንቺ ስለምን በፍጹም እኔ ወደ ኋላ መመለስ አልፈልግም እያለችው እየነገረችው ነበረ ለሱ ማለት ነው። እንግዲህ አሁን ላይ በጣም ደስ የሚል ነገር ነው። ቶሎና አባትህን ጠይቀው በማለት እኔ እኮ ይሄንን ልንገርሽ ብዬ ነው እዛ እንትን እንዳትዪ በማለት ናሆድንም እንግዲህ ውረድ ከመኪናውና እቤት ገብተህ ጠይቀህ ትሄዳለህ እያለችው ነበረ። ዳግምም ተኝቷል በማለት ከቤት አስወጥታው ነበረ። እኔም እኮ ህይወትሽን ያዳንኩሽ ነኝ ምንም ቢሆን እያለ
አዎ አስታውሳለሁኝ፣ ብዙ ነገር ዋጋ ከፍለህልኛል፣ ለዛ ለውሸት ለሆነው ራሴንም ጎድቼ ነበር እያለች ነበረ እዚህ ላይ ስትለው የነበረው። እንግዲህ ኤርሚያስም ሄዶ ዝናሽን ደብድቧታል። አሁን ላይ ያርግዝና ውሸት ሆኗል ማለት ነው። ሁሉም ቤቱ ተበጥብጧል። ግን እነሷ ኑሃሚንም አባቷን በጸጸት ቢገኝም እዚህ ላይ አብቅቷል ነበር። ለነበረን ቆይታ እናመሰግናለን። ሁላቸውም በፍቅር ተመልሰዋል ማለት ነው። ቀጣይ ፓርት እንግዲህ ምን ይፈጠራል የሚለው ናሆድና ኑሃሜ ይጋባሉ ብዬ አስባለሁ። በፊትም እንግዲህ እሷን ለመዳር ነበረ አቶ ለይኩን ሲታገል የነበረው፣ ግን ቢታረቅም አብረው የሚቀጥሉ አይመስለኝም። ለነበረን ቆይታ እናመሰግናለን። የኑሃሜን እርግዝና ደስ ያላችሁ በኮሜንት አስቀምጡ። ለነበረን ቆይታ አመሰግናለሁኝ። ባይ ባይ።